የኔን ፕሮግራም ትተህ ከሚስትህ ጋር እንዴት እንደዚህ ታደርጋለህ? በማለት ትላንትና የቀወጠችው ቡዜ ያደረገችውን ፈጸመች። እኔና አንቺ በህግ ነው የምንዳኘው፣ አሳይሻለሁ። ልጁ ጤነኛ አይደለም፣ ወደ ጤናው መመለስ አለበት። አንቺ ምን አስነክተሽው ነው? ደግሞስ እንዴት የኔን ፕሮግራም ትቶ ከአንቺ ጋር ሊሆን ቻለ? ነገሩን ያበላሸሽው አንቺ ነሽ በማለት ከባድ ነገር የፈጸመችው የአብርሃም እህት ቡዜ ሩታ ላይ ያላትን ጥላቻ ትቀጥላበታለች ማለት ነው። አብርሃም ያው ሁለታችን ጊዜ ያስፈልጋል በማለት እንግዲህ ሁለቱ አንድ ጋር በመሆን በወንድሙ በኤፍሬም ምክንያት ኤፍሬምም በቃ ወደ ህይወታቸው ዳኒና ሄርሜላ መምጣት የለባቸውም፣ ህይወታቸውን መረበሽ የለባቸውም፣ ከህይወታቸው ውጡ፣ የእነሱን ህይወት እናንተ አትበጥብጡ፣ የራሳቸውን ህይወት ይኑሩ፣ በቃ ልጃቸውን ያሳድጉበት። እናንተ የራሳችሁ ህይወት የላችሁም ወይ? ለምንድን ነው ሰው ህይወት እየመጣችሁ ግግም ሙጭጭ የምትሉት? በማለት ኤፍሬም ለወንድሙ ተቆርቁሮ ከሩታ ጋር እንዲቀጥልለትና ከሩታ ጋር ጥሩ ጊዜ ወንድሙ እንዲያሳልፍለት ስለፈለገ እነሱን ሁለቱን ለማዝናናት እንግዲህ ሪላክስ ማድረግ አለብን፣ የራሳችን ጊዜ ያስፈልገናል በማለት ሩታም ሻንጣቸውን አዘጋጃጅተው ሊሄዱ ነበረ። ግን ዳኒ ደግሞ ለምን የእህትህን ትላንትና ፕሮግራም ይዘን እንዴት እንደዚህ ታደርጋለህ? በማለት ያው መኪናቸውን ቀድሞ እንግዲህ አስቁመው ጥያቄያቸውን ቀጥሏል ማለት ነው። ሄርሜላም ብትሆን ተናግራለች። አንቺ አታስፈልጊም፣ ምን አገባሽ? በማለት ደግሞ ኤፍሬም ተናግሯል። ዳዊትም እንትና ዴቭም ደግሞ እኛ ሁለታችሁን አለመስማማት ወይም መስማማት አለመስማማትነትን ሳይሆን መስማማት እንወዳለን፣ ግን ደግሞ ፕሮግራሙን ጥሎ ትቶ እንዴት ሊሆን ቻለ? በማለት ከቡዜ ጋር እንዲሆንለት ፈልጓል ማለት ነው። ቡዜም ብትሆን እንግዲህ ወንድሟ የራሱ ህይወት ያለው ሰው ነው። በትዳር መካከል ገብታ ቅድሚያ ለህቱ አይሆንም መቼም። ሴትም ብትሆን ወንድሟ ፕሮግራም ቢያዘጋጅላት ቅድሚያ የምታከብረው የባሏን ነው እንጂ የህይወት አጋሯን ነው እንጂ የወንድሟን ስጋዊ ወንድሟን አይደለም። እንደገና ደግሞ ቡዜ እዚህ ጋር ወደ ህግ ይሄዳለሁኝ ብላ ያደረገችው እና በሩታ ላይ ህጋዊ ነገር በህግ ልጅቷን መክሰስም ሆነ እንትን ማለት እንደፈለገች እንደተናገረችው ሩታም ያ ከሆነ መልካም ነው፣ በህይወቴ የማታስፈልጉ ሰዎች ከህይወቴ ውልቅ ብላችሁ ውጡልኝ፣ አትበጥብጡ ብላ ምላሽ ሰጥታለች ማለት ነው። ቤተሰብ ሰላም ጤና ይስጥልኝ። ወደ የተከበራችሁ ቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። በትላንትናው እለት እንግዲህ ቡዜ ቀውጣው አብርሃም ለምን ከኔ ጋር ጊዜ ያላሳለፈም ወይም ፕሮግራም ነበረን ተነጋግረን ነበረ፣ የኔን እቅድ የት አድርሶት ነው? ሩታ ሀሳቡን አስቀይረው ነው እንደዚህ ያደረገው እያለች እንግዲህ ቡዜ እየቀወጠችው ነበረ። ቡዜ በጣም ድምጿን ከፍ አድርጋ እየቀወጠችው ስለነበረ ያ ነገር ትክክል መሆን የለበትም፣ ግን ቢሆንም ከሀገር ልትወጡ ነው ወይ? ይህን ያህል ሻንጣ ይዛችሁ ልትሄዱ ነው? በማለት ትልቁ ወንድም ተናግሯል። ኤፍሬም ምን አገባችሁ እናንተ? ቆይ ከእነኝ ልጆች ህይወት እናንተ ሁለቶቹ ምን ትሰራላችሁ? ይልቁንስ ዳኒንና ሄርሜላን ከነኝ ልጆች ህይወት እንድታርቋቸው እንፈልጋለን ብሎ ሲናገር ተጠያቂው አንተ ነህ፣ ጭራሽ መኪናውን የሚያስከው አንተ ነህ እና ከእሷ ጋር ተባባሪ ነህ አንተ፣ አልሰማ ብለሃል፣ አንተንም ቆይ የማደርገውን አደርጋለሁ እያለች እንግዲህ ቡዜም ያው መቀወጧን እንደቀጠለች ናት ማለት ነው። ቆይ ግን በጥንዶች መካከል ገብቶ የጥንዶቹን ሰላማዊ ህይወት መንሳት ምን ይባላል? ይሄ ተገቢና ትክክል አይደለም። ህግም ቢሆን ከባሏ ጋር ነው እንጂ የተያዘችው ከሰው ባል ጋር ስላልተያዘች ሩታ እንግዲህ እንደቀጠለች ናት። ሩታ እኔ ማንንም አልሰማም፣ የልጄ አባት ነው፣ ለእኔም ውዱ ባለቤቴ ነው፣ ከሱ ጋር ብዙ አመታትን ተጉዘናል፣ ብዙ ውጣ ውረዶችንም አሳልፈናል። በእኛ መካከል እየገባችሁ ደግሞ የምትነጫነጩና የምትንጨረጨሩ አርፋችሁ ብትኖሩ በዙሪያችን ከምትአስሱ ነገራችሁን እዚሁ አርፋችሁ ተቀመጡ
አትበጥብጡን፣ እኛ ህይወታችንን እንኑርበት ብላለች ሩታና በጥንዶች መካከል ገብቶ ሀሳብ መስጠት በእነሱ መካከል ገብቶም ደግሞ የሆነ መንጨርጨርና መቃጠልነት ተገቢና አስፈላጊ ስላይደለ ቡዜ ያሰበችው ነገር ወንድሟ ነው ግን ደግሞ በሚስቱ ሀሳብ እንጂ በእህቱ ሀሳብ መመራት የለበትም። የእሷ ፕሮግራም ይደርሳል። ቅድሚያ ለህይወት አጋሩ መሆን ስላለበት ሩታም ያለችው ትክክል ነው። አብርሃም እንግዲህ ያው ወደ ልጁ እናት ጋር ሆኖ የሩታዬን ሀሳብ ነው የምከተለው ብሎ የእሷን ሀሳብ ደግፎላታል ማለት ነው። ቤተሰብ እንግዲህ ዳኒና ሄርሜላ ከህይወታቸው አላስፈላጊ የሆኑ ሰዎች እንደሆኑ ከነሱ ህይወት እንዲወጡ ተነግረዋል። ምክንያቱም ራሳቸውን ችለው እነሱ የራሳቸውን ህይወት እንደሚኖራቸው ልክ እንደኖሩትም ልክ ደግሞ ዳኒና ሄርሜላ አትንጡብን፣ አላስፈላጊ የሆኑ ሰዎችን ይልቅ ከአጠገብ ይዘሽልኝ ጥፊ ስትል ነው ደግሞ ለቡዜ ነገረቻት። ቡዜ ግን ጣቷን ሁሉ በመቀሰር ነው በሩታ ላይ የተናገረችው። ሩታ ምንም ነገር አልመሰላትም ማለት ነው። ቤተሰብ እንግዲህ ቡዜ ያሰበችው ነገር እውነት እንዲያዛልቃሉ ይህ ትላላችሁ። ቤተሰብ ቀጥብል ሌላ ቪዲዮ እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ብዛልኝ። ቤተሰብ ባይ ባይ።